Sheka tudili ve mando sokoto rashika adradiana manka tukurus pusta kamase an kadradiana man 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 pusta kamase an kadradiana Katrapiana mana. Seria masa katrapiana mana. Jangan sama yo bagi Yesus. Yesus Kristus. መንፈሱን ያዘ ነፍሱን ያዘ በኢየሱስ አጥንቶቹን ሰሩን ያዘ ሁሉ በኢየሱስ ለያላውጣ ሁሉ በኢየሱስ ክርስቶስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ሰላም እንደናችሁ እንደምናችሁ እንዴት ሰነበታችሁ ውድ የዩቲዩብ ቻናል ተመልካቾቻችን ዛሬ እንግዲህ በሁለት ነቢያቶች መካከል እገኛለሁ በዚህ ጋር ነብይ መለሰ በዚህ ጋር ነብይ ደምሳሽ በጸሎት እንጀምረው ሶስት አይነት ሃይማኖት አለ በነገራችን ላይ እዚህ ጋር ሶስት ሃይማኖት አለ እዚህ ጋር የፍቅሪዝም እምነት መስራች እዚህ ጋር ደግሞ በፕሮቴስታንት አማኞች ሰር ያለ ነብይ መለሰ እኔ ደግሞ ኦርቶዶክስ ነኝ ያው ሃይማኖት ውስጥ ምንም አይነት ተሳትፎ ባይኖረኝም እንት ነኝ በጸሎት ጀምሩት እሺ ጀምርና እንደቀጥላለሁ ጀምር በፍቅር አምላክ በአንድ በእግዚአብሔር ስም ሰላማችሁ ይብዛ በፍቅር ማሰማሰል ሰማገናዘብና ሞሰመ ተገብናም ከሆነ ማመን ፈጸም በእኛ ላይ የፍቅር አምላክ ይባርከን ይቅርበን ይማር ይፈውሰን Rika adusaka pradika brana saka adushe katridili vena mando sokoto rashika adradiana manka tukuruskur takabase an kadradiana manda የተኛው ጨለማ ይመታ አሁን ክፎች ይታሰራሉ ከዚህ ደቂቃ ጀምሮ የተኛው ክፉ እያንዳንዱ ላይ የሚሰራ ማንኛው የጠላት ኃይል በኢየሱስ ክርስቶስም ይታሰራል እግዚአብሔር ሆይ እስከምንጨርስ ድረስ ከኛ ጋር አንተውን የተኛው ክፉ ኃይል ይታሰር in the name of Jesus አሜን ሰገናን በእኛ ሃይማኖት ደግሞ ያው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን እሺ በሶስት ሃይማኖት ውስጥ ተባረከ ማለት ነው እቺን እዚህ ጋር ተመጣጣ እንትቻለት ከአንቱም እንዳይሸፍነ ብዬ ነው እና እዚህ ትራሱ ላይ እና እሺ በቃ ተደገፉባት እንደሱ ልቀቁ እሺ ክቡራትና ክቡራን እንግዲህ ጀምረናል እንዴት ነው ግን ጸሎት መጀመሪያ ደረጃ ለሁለታችሁም አንድ ጥያቄ እንትንምለው ያንተ ጸሎት ለሱ ይደርሳል ያንተ ጸሎት በእምነታችሁ እንዴት ነው የሱ ጸሎት ላንተ ይሰራል ያንተ ጸሎት ደግሞ ላንተ ይሰራል በነገራችን ላይ እንደኛ ሃይማኖት ዋናው ውስጥ ልብህ ነው ንጹህ መሆን ነው ለሰው ልጆች እግዚአብሔርን በየትኛው ማለት ብትጠይቀው ይሰማሃል አንተ ክፋቱን እንጂ አላህም ተባለ እግዚአብሔርም ተባለ ኢየሱስም ብትሉ ማርያምን ብትሉ ወይም ሌላ ብትጠሩ እግዚአብሔር ይሰማል ግን የውስጥ ልብህን ስራህን ውስጥ ያለውን ክፋት መጥፎ አመለካከት ያያል ስራህን ነው ቃልን ማክበርህን ለሰው ልጆች መልካም መሆን በዘረኝነት በመጥፎ አመለካከትና አሳሳብ የተጨማለክ እንዳልሆን ብቻ እሱን መጠንቀቅ አስፈላጊ ነው እንጂ ሰው በሁሉም ነገር ጸልዮ ይሰራለታል ግን የመጨረሻ የመጣው ነብይ ግን የመጨረሻ የበለጠ ኃይል ይኖረዋል እንደ ነብይ ደምሳ አንተስ መለሰ አዎ ያው መጽሐፍ ቅዱስ ሲናገር የጻድቅ ጸሎት እግዚአብሔር ሁሉንም ይሰማል ይላልና እጅግ ኃይልን ታደርጋለች ይላል ለየትኛው ሰው ላመነ ሰው ጸሎት ይሰራል በእኛ ሃይማኖት እሱ ላንተ መጸለይ ይችላል አዎ ይጸልይ ችግር የለውም አንተም ለመጸለይ ችግር የለውም እሺ እኔ ምለው ግን ማለት ነው አንድ ግራም ያጋባ ሁለታችሁን አሁን ማገናኘት የፈለኩት ሁለታችሁን እንድመጡም የፈለኩት ምንድነው ሁለታችሁን ብዙ ነገር ይታያችኋል አሁን እሱ ገነት ደርሶ መጥቷል
ብዙ ጊዜ 4 ጊዜ ገነት ደርሶ እንደመጣ ነግሮኛል። አንተም እንግዲህ ብዙ ህልሞችን ታያለህ። ከዚህ በፊት የሰው ልጅ የተለያየ ቁሳቁስ እንስሳቶች ምናምን እንደነበረ ሰው ወንድ እንደነበረ ምናምን ብዙ ነገር ብቻ ሁለታችሁም የተቀራራቢ ለምን እምነታችሁን አስተሳሰባችሁን አሳርቃችሁ አንድ ሃይማኖት አትመሰርቱም? ሁለታችሁ ማለት ነገራችሁ ስለሚቀራረብ ማለት ነው። እኔ እና እሱ አይደለም ከሌላ ከማንም ከሙስሊም ከክርስቲያንም ከቡዲዝም ሂንዱዝም አንመሳሰልም። እኛ አዲስ ሃይማኖት ነው። እነሱ እኮ ዲፔንድ ኦን ባይብል ነው። ዲፔንድ ይሰማል። ዲፔንድ ኦን ባይብል ናቸው እነሱ ክርስቲያን ናቸው አይደል? ስለዚህ በባይብል ስር ነው ያለው እሱ። እኛ የራሳችን መጽሐፍ ነው ያለን፣ የራሳችን ህግና ስርዓት ነው ያለን፣ የራሳችን ነገሮች ናቸው ያለን። የፉካሴ ቅዳሴ፣ ጸሎት፣ ስግደት ስርዓቶች ሁሉ ራሱን የቻለ ነው። እኛ ጋር ኢየሱስ የሚባል የለ፣ መጽሐፍ ቅዱስም በምን ታመሳሰል? አሁን ለምሳሌ እንደዛ እሱ ባይሆን ከነዩ ጭፋ ጋር ከነ ዮናታን ጋር ምን መሰለህ፣ አሁን እሱ 4 ገነት ደርሼ መጥቻለሁ ብሏል። አንተ ደግሞ በፊት የነበሩ ሰዎች ሸራሪት የነበሩ ሰዎች ምናምን ነገር ይታዩካል። ሞት ትቀራረባላችሁ በሚል ነው። ሰምተኸዋል? ከዚህ በፊት እሱ ሰምቻለሁ። ገነት ገብቼ ደግሞ መጽሐፍ ቅዱስ ሲበላ አይቼዋለሁ። ባዝሊን ደግሞ ሲሚንቶ ሲጠጣ ነው ሲበላ አይቻለሁና ለምንድን ነው እንደዚህ የምታደርገው ወንድሜ? ምን ሆነሃል? እግዚአብሔር እኮ ያፈራልን ፍሬዎች አሉ፣ ምግቦች አሉ፣ ልንበላቸው የተመረጡ የተዘጋጁ ምግቦች እያሉ ያልተዘጋጀና ያልተመረጠ የረከሱ ነገሮች ድንጋይና ወረቀት ዛፍና አሸዋ እንዴት ትበላለህ ወንድሜ? ባይዘው እሱ ነብይ ነው እንዴ? ነብይ እኮ ነብይ ደምሳሽ ነኝ። ነብይ የማን ነብይ ነው? የፍቅር ይዝም ባል የራሱን ሃይማኖት አዲስ ሃይማኖት እንትን ብሏል። ማለት ያው እዚህ ምድር ላይ 2 አይነት ነብይ አለ። አንደኛው የእግዚአብሔር ነብይ ይሆናል፣ ሁለተኛው የሰይጣን ነብይ ይሆናል። ስለዚህ ከሁለቱ አንዱ ላይ ነው ማለት ነው አሁን። ስለዚህ እሱ አሁን እሱ ቀጥታ እኔ ከዚህ በፊት በላይቭ ነግሬያለሁ። እሱ አሁን እኔ ነብይ ነው ብያለሁ። እሱ የእግዚአብሔር ነብይ አይደለም። ኦኬ ገባ? ከእግዚአብሔር ነብይ አይደለም። ለምንድን ነው ከእግዚአብሔር የተላከ? ይሄ ሰውየው ቢሆን የእግዚአብሔር ቃል ነው የሚናገረው። መጽሐፍ ሲናገር ከእግዚአብሔር የተላከ ስለ እግዚአብሔር ቃል ነው የሚናገረው እንጂ ስለ ራሱ ስለ ምናምን ስለ ሌላ ነገር አይደለም ያወራው። ስለዚህ እሱ የእግዚአብሔር ነብይ እንዳይደለ በ100% አረጋግጣለሁ። ነገራችን ላይ ከመምጣት በፊት በህልሜ አይቼዋለሁ። እሱ ዛሬ በአጋጣሚ ነው እሱን ያመጣው። እሱ ሚሪንዳ ታውቃለህ? በጣም የሚያምር ሚሪንዳ በህልሜ ይሰጥ አይቻለሁ። ሜቢ የዛሬ ግንኙነታችን ላንተ የሚፈጥር ነገር ይሆናል አላውቅም፣ ግን ቆንጆ የማይችለታል አይስዌር ታዩታላችሁ። ይሄው እንደ አንድ ትንቢት ሚሪንዳ ማለት ምናልባት ዛሬ የማወራው ወሬ ከሱ ጋር ለሱ ጥሩ ሊሆን ይችላል አላውቅም፣ ግን ህልም አይቻለሁ ነው። ምን አይነት ህልም? ስለኔ የሆነ ሚሪንዳ ነው ቆንጆ ሚሪንዳ ስሰጥ አይቻለሁ። ስለዚህ የሆነ የሚጣፍጥ ነገር ስሰጥ አይቻለሁ። ምናልባት ከኔ ጋር መገናኘት ለበጎ ይሆናል፣ በኋላ የምታዩት ይሆናል። እሱ ማለት ነው 4 ጊዜ ገነት ደርሶ መጥቷል። በነገራችን ላይ አሁን ከዚህ አንፃር ለራሱ እሱ ገነት ደርሼ መጥቻለሁ ምናምን የሚለው ወሬ እሱ ሳክስ ነው ለኔ። አላምንም። ኮርኒሴ ላይ ኢየሱስ መጣ ምናምን ሰምቻለሁ። አንዳንድ ወሬ የምታወራቸውን ለኔ ማለት ነው። እንግዲህ ለእናንተ ሊሆን ይችላል። ለኛ ሃይማኖት ገነት በእኛ ሌላ ነው። በእኛ ሲኦልም የለም ሲጀመር። አሁን ሲኦል እንደዚህ ነው ምናምን ብትሉ አንስ በእኛ ሲኦል እንስሳ መሆን ነው። ገነት ለተባለው ደግሞ ምናልባት ይሄ ልጅ እውነት እንደውም ጥሩ ሰው ስለሆንክ ነው እንጂ እንደሌሎቹ እኮ ፍቃድ አውጥቶ ማጭበርበር ይችላል አይደል? ብዙ በፕሮቴስታንት ስር ስላለ የኛውን ጭራሽ አዲስ ራሱ የቻለ መጽሐፍ ነው። ማን መጽሐፍ ነው? ፍቅር ሲይዝ መጽሐፍ ነው። አልችልም እንደ የኛ ምናምን ሰው ቫሊዲቲ አድርገ በጣም ብዙ የሚጠይቅ ነው። የነሱ ግን በጣም ቀላል ነው። ላጭበርብር ቢል ብዙ አጭበርባሪ ያላል በቸርች እየሰራ እንትን የሚል ይችላል ነው። ከሌሎቹ የተሻለ ነው ጥሩነት እውነት የሚታይ ግን እኔ አልቀበለውም። አንተ እንደዚህ ገነት ሄጃለሁ ጣራ ላይ ኢየሱስ ለኛ ሲጀመር ኢየሱስ ምናብ ነው። ኢየሱስ የሚባል ነገር የለም። ምናብ ነው። ምናብ ማለት ኢየሱስ ከሌለ አንተ ማን ነው የፈጠረው? እንዴት ነው ታዲያ ተፈጠረው? እንዴት ነው የምትኖረው? ኢየሱስ ማለት ምናብ ማለት መጀመሪያ ተረዳኝ። አሁን ቅድም ሞናሊዛን የሳላት ለምሳሌ ማን ነው? ሊዮናርዶ ዳቪንቺ አልነበረችም በምድር ሰው አልነበረችም። ወደ አይምሮ ውስጥ የነበረች ስል ነው። ኢየሱስም አይምሮ ውስጥ ዮሴፍ ጭንቅላት ውስጥ የነበረ ሐሳብ ነው እንጂ ተወልዶ እንደዚህ ብሎ የለም። ኢየሱስ አልተወለደም በምድር ጭራሽ አልተወለደም። እስካሁን አይወለድም። እንትና ጭንቅላት ውስጥ። ስለዚህ ኢየሱስ አያድንም። ባጭሩ ኢየሱስ አልተወለደምም፣ አልተፈጠረም፣ አምላክም አልነበረም፣ ምንም አልነበረም። በዮሴፍ ጭንቅላት ውስጥ የነበረ ሐሳብ ስለሆነ ሐሳብ ነው። አዲስ ኪዳን በአጠቃላይ ሐሳብ ነው እንደኛ ሃይማኖት።
እንደኛ ሃይማኖት አዲስ ኪዳን ኢሉዥን ነው፣ ሀሳብ ነው፣ አይምሮ ውስጥ የነበረ የዮሴፍ እሱ ደግሞ ኢምፕሊመንት አድርጎ በተግባር አዋለው። መጽሐፍ እኮ ስናገር መዳን በሌላ በማንም የለም ከኢየሱስ ውጭ። ባይዘው እኔ ሲኦል በረኩበት ባይዘው ማለት ነው። ኖርማል ዓለም ላይ ያለው አጋንንት ሁሉ እሱ ላይ ሲገባ አይቻለሁ። እሱ ላይ ማለት ነው። የእውነትን ነው ሙሉ ባይዘው ቪዲዮ ሰርቻለሁ እኔ ዩቲዩብ ላይ ለቅያለሁ። የእውነትን ነው የሚል ኢትዮጵያን ሁሉ ማለት ነው። ቀጥታ እግዚአብሔር ያሳየኝ ነው። ባይዘው ኢትዮጵያን ሁሉ ባይዘው ለዛ ነው አሁን ኢየሱስ አያድንም እያለ በድፍረት የሚያናግረው ያ መንፈስ ነው። ስለዚህ ምንድነው ይሄ ሰውየው በጊዜ ንስሐ ከተመለስክ ከተመለስክ እውነትን ነው የሚል እድሜ ይጨምራል። አለባለዚያ በጣም አጭር ነው። ኢትዮጵያ ዓለም ላይ ያለው ሰይጣን ባይዘው ኢትዮጵያ ላይ በጣም የሚሰራው ባንተ ነው። አሁን አንተ ላይ ያለው አጋንንት ማለት ነው። እዩ ጩፋ አያወጣም፣ ዮናታን አያወጣም፣ አንድ ሰው አያወጣም። እራሲ ለኔ ነገራኝ ነው የሚነገር የእውነትን ነው የሚል እኔ ጸልያለሁ ብዬ ነበረ። ግን ምንድነው ዓለም ላይ ያለው አጋንንት ሁሉ እሱ ላይ ስለሰፈረ ብዙ ሰዎቹን በሱ ቆሞ እያሳሰተኝ ነው። ገባ? ስለዚህ ምንድነው ለዛ ነው ሰይጣን ልቡን ደፍኗል፣ አብሮን ደፍኗል። ታዲያ በኢየሱስ ብለህ እኮ ማስወጣት ትችላለህ። ለምሳሌ ኢየሱስ ኃይል አለው ከተባለ አስወጣ፣ ምን ችግር አለው? ጸልይ። እኔ ጸልያለሁ፣ እኔ ፍቃደኛ ከሆንክ ጸልያለሁ። ችግር የእውነትን ነው የሚል እኔ ጸልያለሁ። ግን ምንድነው ቆይ ልንገርህ፣ እኔ አሁን ያለው እዛ አሁን ቅድም ብያለሁ። እኔ አሁን ሁለት አይነት አላውራም። ያንተ አጋንንት የሚወጣ እራሴ በፍርሃት በፍቃደኝነት ነው ያስገባው። በፍቃደኝነት ይሁን ብለህ ስላስገባ አንተ ስለፈልገ ስላስገባ ምን ያደርጋል? ያ ምንድነው ማንም ሰው መጥቶ አሁን ከዚህ በፊት እንትና ጸልየዋል አይደል? አንተ ሶፊ ጋር ነብይ ማን ነበር? አዎ ጸልየዋል። አይ ለምንድን ነው ያልወጣው? እዛ አሁን በኢየሱስ ብሎ ጸልየዋል። ስለዚህ አያ እኔ ዋና ምንጩን አይቻለሁ። ያንተ አጋንንት የሚያወጣው ማነው? እራስን በራሴ ሶፊ እንኳን አጭበርባሪ ነው። ና ጸልይ እስቲ አንተ። በፍቃደኝነት ነው እንትን ያለው የሶፊን ጸሎት እሱ አይሰማም፣ አጭበርባሪ ነው አለ። ስለዚህ እሱ ቺክ ያባራል። አዎ አልኩ እኮ እኔ ጸልያለሁ። አሁን ጸልያለሁ። ላንተ ፍቃደኛ ከሆንክ ይቀበላለሁ ካልክ ጸልያለሁ። እግዚአብሔር እድሜ ይጨምራል። ማኩ ከአዲካ ወሶ ኩርኪኒኖ ዱላይንት ዙካታሮ እንዳይወድቅብ ካልቫና ካትሪኒያ አዞቶ ኮቾ ኩኩሪ ካናኖስ የእውነትን ነው የሚልህ። እኔ ቀጥታ ዓለም ላይ ያለው ሰይጣን ሁሉ አንተ ላይ ሲገባ አይቻለሁ። ስለዚህ ምንድን ነው ዛሬ ከተቀበልክ በፍቃደኝነት ይውጣ ብለህ ራስህ ካመንክ እኔ ጸልያለሁ። እግዚአብሔር ምሕረት ይሰጣል፣ ነፍስ ታመልጣለች። እኔ ካልክ ግን እድሜህ አጭር ነው ብሎኛል። አጋንንቶች ሁሉ ለመግደል ይፈልጋሉ። ስለዚህ እኔ ጸልያለሁ ኢን ዘ ኔም ኦፍ ጂሰስ ክራይስት ከዚህ ደቂቃ ጀምሮ በጌታ በኢየሱስም ባንተ ላይ የተሰራ የተኛው አጋንንት እግዚአብሔር እንዲያስር ይጸልያል። ኩኪ ካርካቱኩ አንካብሪኪ አናኩቱኩ ቅንጣም ባንጥን ጠቃጢያ ቀንባ ኩኩቻ ናከሮሶ ከቱኩቱኩ ከነማሰ ፒያታ ከማሱ ከቲያና ማንዶ በጌታ ከቱኩ ካናተ ከበዳ አንተ በኢየሱስ በጸጉሩ ላይ የተሰራው በጸጉሩ ላይ የተሰራው ሟርት ድግምት እኔ እግዚአብሔር ነብይ አውጃለሁ በኢየሱስም የዚህ ሰው የሆነ የተሰራ የትኛው አይነት ክሙ በኢየሱስ ክርስቶስም አስራሃለሁ። አንተ ላይ በኢየሱስም አይሰራም። እኔ በኢየሱስ ክርስቶስም ይሳት አድርጌያለሁ። እዚህ ጸጉሩ ላይ የተሰራ ሟርት፣ እዚህ ጸጉሩ ላይ የተሰራ አጋንንት በኢየሱስ ክርስቶስም ነፃ ይውጣ። ይሄ ሰውየው ነፃ ይውጣ። ይሄ ሰውየው ከዚህ ደቂቃ ጀምሮ እንዳያገኝ በዚህ ጸጉሩ ላይ የተሰራ የሟርት ባይዘው በዚህ ጸጉሩ ላይ አብዛኛው ጊዜ በዚህ ጸጉሩ ላይ ነው አንተ አጋንንቱ የሚሰራው። ስለዚህ ይሄን ደግሞ እኔ ባንተ ቆሞ ሌሎቹን እንዳያስስ ምን አድርጋለሁ? መንፈሱን ሽባ አድርጋለሁ። መንፈሱን ነው እንደዚህ ይያለሁ። ከዚህ ደቂቃ ጀምሮ በናዝሬቱ በኢየሱስም ወይ አድኩ ሳሪያ ማሳካ ተራዲያና ማንዳ ለያህን ሰውየው በኢየሱስ ክርስቶስም መንፈሱን የያዘ ነፍሱን የያዘ በኢየሱስ አጥንቶችን ሰሩን የያዘ ሁሉ በኢየሱስ ክርስቶስ ለያህን በኢየሱስ ክርስቶስም ማንያተ ከዚህ ነው የወሰድኩ። በኢየሱስ ክርስቶስ አስር ያሉ ከዚህ በኋላ እንዳይሰራ ኢትዮጵያ ላይ እንዳይሰራ ዓለም ላይ እንዳይሰራ በኢየሱስ አሰርኩ። ይሄ እኔ ጭኛለሁ። ይሄ የኢየሱስ እጅ ነው። የኢየሱስ እጅ ወክዬ ጭኛለሁ። ከዚህ በኋላ የትኛው ባንተ ላይ ያለው መንፈስ እንዳይሰራ ኢትዮጵያ ላይ እንዳይሰራ፣ ሰዎች ላይ እንዳይሰራ፣ ዓለም ላይ እንዳይሰራ፣ ክርስቲያኖች ላይ እንዳይሰራ in the name of Jesus በኢየሱስም አሰርኩት። ነፃ ውጣ በኢየሱስ ስም። ለእግዚአብሔር አሳልፈ ሰጥቻለሁ። እግዚአብሔር ይሄ ሰውየው ከዚህ ደቂቃ ጀምሮ ላንተ ያድርግ። የተኛው ጨለማ ይመታ በኢየሱስ ስም። በንስሐ ወደ አንተ እንድመለስ ጸልያለሁ። ጂሰስ ነህ እና
ተጭኗል ልጅ ኢየሱስ ጌታ ነው። ጸልይልህ ደግሞ ከዚህ በኋላ እሱ ጋር ያለው መንፈስ በቃ እኔ 10 ያለው አይሰራም። እሱ ደግሞ ሊጸልይ ነው። ይጸልይ ችግር የለም። ጸልይልህ አንተ ጸልይልህ ና ተነሳ ጸልይ እንጂ ተነስቼ እኮ ነው የተጸለይኩ። ና ጸልይ ችግር የለም። ኩኩራ ሳና ማንዶ እኛ ጋር ጩኸት የለም እምነት ነው ያለው በልባችን ውስጥ በፍቅር አምላክ በአንድ በእግዚአብሔር ስም አንተ ላይ ጸለይኩኝ። የፍቅር አምላክ በአንተ ላይ ሆነ። የፍቅር አምላክ ይባርክህ። በፍቅር አምላክ ስም ሰላምን ያብዛልህ። ያጣውን ነገር እንድታገኝ በፍቅር ማሰማ ስለሰማ ማገናዘብና መወሰን መተግበር እንድትችል ያድርገን። የፍቅር አምላክ በአንተ ላይ ሆነ። መንፈሳዊ የ32 አይን የፍቅር አምላክ እግዚአብሔር የ32 አይን የ32 መንፈስ በአንተ ላይ እግዚአብሔር 32 አይኑ በአንተ ላይ ይሁን። ችግሮችን ይዳብስህ። ልብህን፣ አመለካከትህን፣ ግንዛቤን ያንጻልህ። የፍቅር አምላክ ማለት ባይዘው 32 አይን የሚባል አለ እንዴ? ለኛ እግዚአብሔር 32 አይን ያለው። እሺ አሁን ጥሩ ነው። ሁለታችሁም እርስ በርስ ተጸላያያችሁ። መጥፎ ነገር ተናግረሃል። እንግዲህ የቱ እንደሚሰራ ታያላችሁ። እኔ ትንቢቶች እየተናገርኩ የምታውቁት ከሆነ እየሰራ ነው ያለው። እንግዲህ ሁለታችሁም እርስ በርስ ተጸላያችኋል። የሁለታችሁ ትክክለኛው የቱ መሆኑን በምን አውቃለሁ? እኛ በቃ በስራታ ያለ እኔ ትንቢት ተናገርኩ። ጥሩ ህልም አይችልታል። ለሱ ዛሬ ማታ ገና ማን እንደምታመጣ አላወኩም። ምን አላልኩም። ማታ ህልም አይችልታል። የሆነ ሰው ብቻ እንደሚመጣ አውቃለሁ። ሚሪ እንዳሰሰጠው እሱ ነው። ማታ በህልም ያየሁት ጠዋት አገኘሁት። እውነቴን ነው የምነግራችሁ። ስለዚህ የኔ ህልም ኔክስት ምን እንደሚሰራ ያያላችሁ፣ ታያላችሁ። ይኸው ቪዲዮ አለ። በቃ እኔ ጸልያለሁ በኢየሱስ ስም። የሱ ላይ የምሰራው የትኛው? አዎ የምሰራ ክፉ መንፈስ አለ። በእኔ ላይ ምን ተናግረሃል? እንደዚህ ትሆናለህ ምናምን ያልከው አለ። የኮለታችን የቱ እንደሚሰራ ነው። አዎ ያንተ ላይ የምሰራ ያ ክፉ ምን ታስሯል። ከዚህ በኋላ ይሄ መንፈስ በአንተ ላይ እንዳይሰራ ምንድነው በመንፈስ ዓለም ላይ ገብቼ አስር ያለው ማለት ነው። ስለዚህ ምን አሁን ታስሯል። ሁለታችሁም ጸሎታችሁ ተሰምቷል። እስኪ አሁን በአይዲያ ላይ እንከራከር አይሻልም? በአይዲያ ላይ አሁን እኮ ሁለታችሁን ማለት ነው ለማከራከር በአንድ አርዕስት ጉዳይ እንኳን የከበደኝ ምንድነው፣ አንተ በመጽሐፍ ቅዱስ ታምናለህ፣ እሱ በመጽሐፍ ቅዱስ የራሱ መጽሐፍ ነው የሚያመልከው። ስለዚህ የሁለታችሁም ሃይማኖታችሁ የተለያየ ስለሆነ አንድ አይነት መጽሐፍ ስለማትከተሉ ማከራከር የሚቻልበት ደረጃ አይደለም። ግን ብዙ ጊዜ እስልምናና ክርስትና፣ ፕሮቴስታንት ኦርቶዶክስ ስለሚከራከር እስኪ የፍቅሪዝም እምነትም ከሌላ እምነቶች ላይ ይከራከር በሚል ነው ያመጣሁት። ገብቶ ካለ አይደለ? ከዚህ አንጻር አሁን ሁለታችሁ ልትከራከሩ የምችሉበት አንድ ነገር አለ ብዬ አስባለሁ። መጽሐፍ ቅዱስን መከራከር ልናደርገው አንችልም። የፍቅሪዝም ሃይማኖትን መጽሐፍ መከራከር ልናደርገው አንችልም። ግን ማለት ሁለታችሁ አንተ ብዙ ነገር ይታያል። ከእግዚአብሔር ላይ መገናኘትህን ምናምን ነገር ትናገራለህ። እሱም እግዚአብሔር እንደሚያናግረው ይናገራል። እውነተኛው እግዚአብሔር የትኛው ነው? ንግራ ገባኝ። የትኛው ነው? ሁለታችሁ የሱ እኮ የሚታይ ውሸት እኮ ነው። አሁን እኮ ማንም ዓለም ላይ የማይቀበለው እኮ ነው። ሰው እንደዚህ ነው ዓለም ሁሉ የማይቀበለው የእግዚአብሔር ቃል የማይቀበል ሰው አሁን እንዴት አንተ እንደው ከእግዚአብሔር ነው ብለህ ታስባለህ? የእግዚአብሔር ቃል ማያምን ሰው፣ የእግዚአብሔር ቃል የማይቀበል ሰው፣ የራሱ የፈጠረ ሰው፣ ብቻው የሚከተል ሰው። አንተ እግዚአብሔር እኮ ሰማይና ምድርን እሱ የፈጠረው እኮ እግዚአብሔር ነው። ስለዚህ ያ እግዚአብሔርን አላቅም ኢየሱስን አላቅም የሚለው ሰው እኮ ምን ለዚህ እኮ ትንቢት ወይ መገለጥ ምንም አያስፈልግም እኮ። በስራቸው ታውቃላችሁ ቃሉ ስለምን በስራው ማወቅ ትችላለህ ማለት። ስለዚህ ምንድነው የሱ በፍጹም ማይሆን ውሸት እኮ ነው። እሱ ለመዝናኛ ለሰዎቹን ለማሳቅ ምናምን የምስራ ነው እንጂ እሱ አሁን ትክክለኛ ማለት ብሎ የሚከተል ሰው አለ የለም። ሰው ዝንጀሮ ነው። ሰው ከእንትን መጥቷል። ሰው መንግስተ ሰማይና ሲኦል የለም ካልክ ታዲያ እንደዛ ሆነ ለምን ኃጢአት አይሰራም? መንግስተ ሰማይ ከሌለ ኃጢአት ለምን እንደፈለከ አይሰራም? አየህ ሰው ኃጢአት የማይሰራው ለምንድን ነው? መጨረሻ ላይ ፍርድ ስላለ ነው። እሳት አለ እዛ ውስጥ ከመግባቱ ስለምን ምንድነው የእግዚአብሔር ቃል ህግን ጠብቆ ነው የምኖረው። ስለዚህ ምንድነው የሱ በፍጹም አይታወቅ ነገር ነው። ስለዚህ ምንድነው በጊዜ ከተመለሰ እድሜ ይጨምራል። በጊዜ ካልተመለሰ ግን እንደነገርኩ ነው እድሜ አጭሩ ነው ብሏል። ስለዚህ ምንድነው አጭሩ ነው እድሜ ስላለ፣ ስለዚህ በጊዜ ከተመለስክ አሁንም ቻንስ አለ። እግዚአብሔር በአንድ ሰው ነው ያጠፋም። ያ እዛ ያለው አጋንንቶች ሁሉ ስለሚሰሩ ይውጣ ካለ ራሱ ይቀጥል ካለ መብቱ ነው። ግን ምንድነው በዚህ ይቀጥላለሁ ካለ እድሜዋ ግን አጭር ናት። አንተስ ምን ትላለህ? ምንድነው ራሱ ነው እንዴት ማለት ጥሩምባ እየነፋ ስለነበረ ነው ያልሰማው? ጸሎት ላይ ነበርኩኝ
ታስሯል። መንፈሱ እሺ ስለታሰረ ለሰዎች አሁን በሚናገረው ታስሯል። አንድ ነገር ስለታሰረ ንገራቸው። ቆይ ታስሯል አለ ኪዮልሳ ታስሯል። ተመችቶኛል መልስ እንትን እሱ ምን አለ? እሱ ከሴጣን ነው የሚከተለውም አንደኛ የለም ሰዎችን ለማጭበርበር እንትን እያለ ነው እና ከሴጣን ነው እሱ የሚያያቸው ነገሮች ለኔ መዝናኛ ነው። ገብቷል? አንተ ሰው እንትና ከድሮ ነበር የሚለው መዝናኛ ነው የኔ ነው ትክክል እያለ ነው። አንተስ ምን ትላለህ? ኦኬ እኔ ይኸውልህ እውነትህን ነው። ባይዘው ልብ እያወቀ ነው። ባይዘው ልብ እያወቀ ነው። ውሸት አታው ልብ እያወቀ ነው። ይሄን ሁሉ የምታደርገው ልብ ያውቃል፣ መንፈስ ያውቃል። እያወቀ ለገንዘብ ወይ ለሌላ ነገር ብለህ ነው የምታደርገው እንጂ እውነቱማ ልብ ያውቃል። ስለዚህ እውነቱን አውራ። እሺ ጥሩ። በፍቅር አምላክ በአንድ በእግዚአብሔር ስም አምላክ ይባርካችሁ። ሰላማችሁ ይብዛ። ምንድነው እኔ ትክክል ነኝ ከእግዚአብሔር ነብይ ነህ ስባል በዓለም ላይ ማንም አሁን ወደ 4-5 ሺህ በፕሮቴስታንት ስር ብቻ ከ5 ሺህ በላይ በዓለም ላይ ነብይ ነኝ ባዮች አሉ እና ማንም በዓለም ላይ እንደሌለና እኔን በቀጥታ እግዚአብሔር እንደሾመኝ እውነተኛ ነብይ ሲመጣ ደግሞ ምልክቱ የራሱን መጽሐፍ ይዞ ይመጣል። ያ መጽሐፍ ምንድነው? ክርስቲያን ሆኖ ነብይ ከሆነ የውሸት ነው። ነብይ ማለት መልእክተኛ ነው። ምን መልእክት ይዞ መጣ? ባይብልን ሊሆን አይችልም። ሌላ አዲስ ህግ ከፈጣሪ ይዞ የመጣው መልእክት ምንድነው? አይ ያንቀጽ ካለ መጽሐፍ ቅዱስ ከፍቶ እሱ ነብይ አይደለም። ምክንያቱም ነብይ ማለት መልእክተኛ ነው። መልእክተኛ ደግሞ ምንድነው መልእክቱ? ከፈጣሪ ይዞ የመጣው መልእክት ምንድነው? መጽሐፍ ቅዱስን ሊያሳይ ከሆነ ምንም መልእክት አይደለም። ቁርአንን ሊያሳይ ከሆነ መልእክት አይደለም። አሁን ህዝብን ሊያድን የሚችል አዲስ መልእክት ያስፈልገዋል። ስለዚህ እኔ ፍቅር ሲይዝ ምን ይዤ መጣው? ቅዱስ ፍቅር መጽሐፍ ይዤ መጣው። 720 ህግጋትና ስርዓት አንቀጾችን ይዤ መጣው። እነኚህ የአምልኮ ስርዓት፣ የፈውስ ስርዓቶችና የጸሎት የተለያዩ ስርዓቶች እናንተን በህዝብ በዘረኝነት በሃይማኖት በጎሳ የምትጋጩትን ሊያድናችሁና ሊፈውሳችሁ የሚችል ነው። አንድ ነብይ የሚመጣው ደግሞ በሺዎች ዓመት ነው እንጂ በየሰፈሩ የሚወለድ በየአካባቢው የሚመጣ አይደለም። እና የነብይ የሚባለው ስም ዝም ብሎ ማንም ሰውም ነብይን መሾም አይችልም ከፈጣሪ ውጭ። ስለዚህ ቆይ አንድ ጥያቄ አለኝ። ስለዚህ ቆይ ነብይ መለሰ እሱ ነብይ ነው፣ አንተም ነብይ ነህ። ባይዘው ቆይ እዚች ጋር አስተካክል። እሱ ነብይ ሊሆን ይችላል። እኔ ኦሪጂናል ፕሮፌት ነኝ። እሱ ደግሞ የትኛው ነብይ ነው ብለህ ጠይቀው እስኪ። የአፍሪካ ነብይ ነው ወይስ የኢትዮጵያ ነብይ ነው ወይስ የትኛው ነብይ ነው? ጠይቀው፣ በደንብ ጠይቀው። እኔ ለዓለም የመጣው ነብይ ነኝ። ይመጣል የተባለው መሲህ ሲጠየቅና ስለዚህ የዛኛው ስለዚህ ቅድም ያልኩት ለዛኛው ማለት ነው የነበረው ሲጠበቅ የነበረው እኔ ነኝ። ይመጣል የተባለው መሲህም ነኝ፣ ነብይም ነኝ። ሊድኑ የምትችሉት በእኔ ቃል ብቻ ነው። አታዩም እንዴ? ስለ ትራምፕ፣ ስለ ባይደን፣ ስለ ዓለም ላይ ስላሉት፣ ስለ እስራኤል፣ ስለ ሁሉ ነገር የተናገርኩት ሆናለሁ። ገብታችሁ ተመልከቱ። እዚህ እንኳን ቲክቶከሮቹ እንዲያጋጥማቸዋል ያላወራው ቲክቶከር አለ እንዴ? ሁሉንም ጠይቁ። ሁሉም እየገጠማቸው ነው ያሉት። እንዴት ነው እንደዚህ ሊሆን? ስለዚህ ቅድም ያለው ነው ሁለት አይነት ነብይ አለ። ስለዚህ የዘኛው ነብይ ነው እንጂ መጽሐፍ ቅዱስ የሚቀበለው ነብይ አይደለም። መጽሐፍ ቅዱስን ይዞ ከመጣ ነብይ አይደለም እሱ። ምናልባት ቆይ ነብይ ማለት ምን ማለት ነው? ቆይ ፓስተር ሊባል ይችላል፣ ቄስ ሊባል ይችላል፣ ሼኪ ሊባል ይችላል። ቁርአን ይዞ ከመጣ ነብይ ማለት አዲስ ነገር ይዞ የመጣው ነብይ ማለት መልእክተኛ ነብይ ማለት አዲስ ነገር ይዞ የመጣ ነው። ምንድነው ይዞ የመጣው? ከፈጣሪ እኮ ተቀብሎ ይዞ የመጣው ነገር አለ። ነብይ ማለት እኮ እንደዛ አይደል? ነብይ ማለት ወደፊት የሚሆን እኮ ወደፊት የሚሆነው የሚናገረው ከፈጣሪ የተነገረው ነገር ከእግዚአብሔር የሰማው ነው እንጂ ምንድነው ይዞ የመጣው? ህግም ነው ይዞ የሚመጣው ነብይ። ትንቢት ብቻ አይደለም። የታል ህጉስ? ትንቢቱስ? ስርዓቱስ የታን ይዞ የመጣው? መጽሐፍ ቅዱስማ ከሆነ ራሱ አለ ህጉ። ምን ያደርግልናል? እሺ ያንተ የፍቅር አምላክ ይታያል፣ ታይቶ ያውቃል፣ ይናገራል። እግዚአብሔር በእኛ 32 አይን አለው። እኔም ብቻ ነው ፊቱን ያሳየው፣ ለማንም አላሳየም። ሙሴ ማናቸውም በዓለም ላይ የመጡት 51 ነቢያቶች በሙሉ እሱን አላየም። ለመጀመሪያ ጊዜ ፊቱን ከፍቶ አሳየው። ስቆጥሮ 32። ስለዚህ የዛኛው ነው እንጂ ትክክለኛው ወይ ሙሴ አላየም እግዚአብሔርን እሱ ያየው እንትኑን ነው። ስለዚህ ኦሪጂናሉ ስለዚህ ለዛ እኮ ነው ቅድም የሚለው ተደማመጡ በየተረጃቶች ሁሉ የምወደው አንተ ነው። ለዛ ነው ያሳየው። አንገት የለውም፣ ስሜት የለውም፣ አይምሮ የለውም። ፊቱን ብቻ ነው ያሳየኝ። እጅ ምናምን የለውም። ፊቱ ግን 32 አይና ነው። አሁን እኛ በዚህ በ32ም እንድንጠቀማለን። 32 ቀን እንጾማለን። 32 የኛ ወር 32 ነው ቀኖቹ። ቀን ማለት ወር ስንት ነው? የኛ አንድ ወር 32 ነው። ሁሉ ነገራችን የኛ ሁሉ ምን ቆጥረውን በ32። ስለዚህ አንተ የሚሰግደውን በ32 ነው። 32 እግዚአብሔር በ32 አይኑ እንዲጎበኝ ነው የምፈልገው። ምክንያቱም እኛ ኃጢአተኞች ነን። ኃጢአታችን አይቆጠርም። ብዙ ኃጢአት ነው ያለብን። እንደውም ለዛ ነው አሁን አንተን ላጥምቀሽ ካልከኝ ሰውነትን፣ ፊትን፣ ኃጢአት ደግሞ የኛ የሚደበቀው የሰውነት ክፍል ላይ ነው። እታች ያለው ጸጉር ላይና ላይ ነው። ቆይ ስለዚህ አንተን ብቻ ነው የሚያሳየው እንጂ ሌላ ተከታዮችን አያሳይም። ያንተ ፍቅር አምላክ ወይስ ሌሎችንም ያሳያል? እሱ በቀጥታ እኔን ያሳያል።
እሺ አንተን ያሳያል። እናንተ ደግሞ እኔን ታዩኛላችሁ። በምናገረው ትንቢቶች ተአምራት እየተፈጸሙ ነው። ስለዚህ በትንቢቶቹ ነው እንጂ ራሱን ካንተ ውጪ ሌላ ማየት የማይችለው ሌላ ሰው አልተመረጠም። ስለዚህ እንደዛ ከሆነ ያንተው የሚያዳላ ያ ውሸታሙ ማለት ነው። ሰው ከሆነ ሁሉም እሱ የሚከተል ማየት አለበት አይደለም። ስለዚህ አንተና ሳይሆን ሌላው ማየት የሚፈልግ ሰው አለ። እግዚአብሔርን የምታየው በእኔ በኩል ነው። እኔ መንገድም ህይወትም ነኝ ለእናንተ። እንዴ አንተ አይደለም በፍጹም አትሆንም። አንተ በፍጹም ነው። እኔ ህይወትም መንገድም ነኝ። ነቢያቶች መንገድ ናቸው፣ ህይወትም ናቸው። ምክንያቱም ከፈጣሪ ጋር የሚያገናኙና ስለሆነ ከመጽሐፍ ቅዱስ ቃላት መስረቅ ጀመርክ። ነብይ ደምሳሽ አንድ ነገር አለ። እኔ እሱ ብሏል እኮ መንገድም ነኝ ያለው ክርስቶስ ብቻ ነው። በቃ ብያለሁ እሱ ትርጉም እንዲገባችሁ ብዬ ነው የተናገርኩት። እኔ ነገርኩህ። ለዛ ነው መጽሐፍ ቅዱስ ስለማይቀበል አሁን አንተ ማለት ነው አንተ የኔ አመለካከትን አንድ ጊዜ ንገረኝ። ነብዩ መሐመድ መጣል ከመጀመሪያ ኢየሱስ ክርስቶስ መጣል፣ ከዛ ነብዩ መሐመድ መጣል፣ ከዛ እኔ መጣሁ አልኩ። ኦኬ ክርስቶስ የነብዩ መሐመድን ብዙ ባላቅም ምክንያቱም ሃይማኖት አይደለም ብዙ ማልከታተም ቁርአንን ማላነብም ምንም የማውቀው ታሪክ የለም። ስለ ክርስቶስ ግን ልንገርህ። ክርስቶስ በመጣ ሰዓት ድሃ ሆኖ ነው የመጣው። ክርስቶስ በመጣ ሰዓት የሰራው እንጨት ሰራተኛ ነበር አይደለ? እሱ እኮ አይቀበልም። አንተ እንደታውራው አይቀበልም። አንዴ ልጨርስ። ያ አለመቀበል ብቻ ሳይሆን ልጨርስ። ይሄ ሁሉ ዓለምን የናቀ ነበር ክርስቶስ። አንተ በሱ ቦታና በነብዩ መሐመድ መጣ ቦታ መጣው ካልክ ማለት ነው እንዴት ገንዘብን አልናቅም? ምድራዊ ህይወትን አልናቅም? አንተ አሁን ለምሳሌ ብዙ ጊዜ ጊፍት ይሰጡዋል ቲክቶክ ላይ ብዙ ነገር ያደርጉልሃል። እንዴት ነው ማለት ለምድራዊ ህይወት ነው እየኖርክ ያለው ብዬ ነው ማሰው። አይ ማንኛውም ገንዘብ ላይ ያስፈልገን ምንመናን እኮ ሰዎች እኮ ገንዘብ ሲሰጡት ነው ሃይማኖቱ የሚስፋፋል። የትኛው ቤተክርስቲያንና የትኛው ሃይማኖት ቦታ ነው ካለ ገንዘብ ሲራመድ ከሰማይ ገንዘብ የሚወርድለት ቤተክርስቲያን ወይ መስጊድ አለ? አለን ሁሉም ምዕመናኖች፣ አባላቶች፣ ሌሎችን በጸሎትም በምንም በብዙ ነገር በገንዘብም በማገዝም በብዙ ነገሮች ያግዙታል። ያ ሃይማኖቱ የሚያድገው እነሱ ደግሞ ይመረቃሉ፣ እነሱ ደግሞ ይጸለይላቸዋል ማለት ነው። ስለዚህ ብዙ ሰዎች ጸሎቴ እየሰራላቸው ነው። ለዛ ነው አሁን ትንሽ እያደገ የመጣው። ብዙ ሰዎች ጸልይ ምን ይላሉ ካስገቡ በኋላ ገንዘቡን በጣም ብዙ ሰዎች እየዳኑ ያሉት እውነት ለመናገርና መዳን የምትፈልጉ ካንሰር፣ ኩላሊት፣ ደም ብዛት የማይድን ማንኛውም በሽታ የልጅ የምናምን የትዳር የማይፈቱ ችግሮች ካሉባችሁ ጸሎት ተሳሉ ወይም ገንዘብ አስገቡ። እንደ ጸሎት ይቆጠርላችኋል። እና ኢንቦክስ አድርጉልኝ። ኤኒዌይስ የማይፈቱ ችግሮቻችሁ በቀላሉ ይፈቱላችሁ። አዎ እሱን ቲክቶክ ላይ ተግራችሁ አይሻልም ማለት እና ፍቅር ሲዝም ብላችሁ ዩቲዩብ በመግባት ሰብስክራይብ አድርጋችሁ በተሻለ መንገድ ታገኛላችሁ። እሱን አሁን ይኸውልህ እኛ 57 56 ማስታወቂያ ያደረግሽው እኮ እኛ እኮ እዚህ ጋር የጠራን ማለት ነው ከሁለት አንዳችሁ እንድታሳምኑኝ ነው እንጂ እዚህ ማስታወቂያ በኋላ ጋር ይደርሳል። ለማንኛውም ፓርት 2 ይቀጥላል። እሺ እንግዲህ አሁን ማለት ነው እኔ ከነብይ መለሰና ከነብይ ደምሳሽ የሁለት አንዱን ሃይማኖት ወይም የሁለታችሁን ነብይነት ሃይማኖት እንኳን አንበለው የሁለታችሁን ያንዳችሁን ነብይነት ትክክለኛነት አውቄ ነው ዛሬ መውጣት ያለብኝ። ገብቷል? አሁን ለምሳሌ አንተም የሚታይ ነገር አለ፣ እሱ ሰምቶካል። ያንተ ለሱ ቀልድ ነው፣ የሱ ላንተ ቀልድ ነው። ገብቶካል አይደል? ትክክለኛው የማን ነው? ትክክለኛው ነብይነት ማን ነው? ትክክለኛው የሰዎችን ከዚህ በፊት የነበሩት ህይወታቸውን የሚያየው ማን ነው? ትክክለኛ ለመሆኑ ከሁለታችሁ ደግሞ እሱ ትክክል አይደለም ትባባላላችሁ። ስለዚህ ሁለታችሁም ደግሞ ከእግዚአብሔር አይደላችሁ ማለት ነው። ትክክለኛ የሆኑ አንተን ታውቃለህ። ይሄ ያው ኖርማል ነው፣ ማንም አይቀበል ነው። የእግዚአብሔር ቃል የማይቀበል የትኛው ሰው ከአጋንንት ነው፣ የትኛው ትምህርት ከአጋንንት ነው።
ቅድም ብያለሁ። እሱ አሁን ከራሱ ነው የመጣው። እግዚአብሔር አላከው። ያኛው ሌላው ነው፣ ያኛው ነው አጅሬ ነው የላከው። ስለዚህ ምንድን ነው ከእግዚአብሔር የተላከው የእግዚአብሔር ቃል ይናገራል። ይሄ ሰው የእግዚአብሔር ቃል አይናገርም። የእግዚአብሔር ቃል የማይናገረው ምንድን ነው? ከራሱ ነው የመጣው፣ የራሱ ሾሞ ነው፣ ሐሰተኛው ነቢይ ነው። ስለዚህ ደግሞ አንድ ሰው ትንቢት ሲናገር ያ ነቢይ እውነተኛ ነቢይ የሚታወቀው በምንድን ነው? ትንቢቱ ሲፈጸም ነው፣ አካል ሲለብስ ነው የሚታወቀው። ስለዚህ አሁን እኔ ብያለሁ፣ ይሄ ሰውየው ምን ይሆናል? በዚህ ከቀጠለ እድሜ አጭር ነው ማለት እንዴ? አሁን አንተ በነብይነት ትንቢት እየተናገርክ ነው? እየተናገርኩ ነው። በዚህ አጋጣሚ ንሳ ገብቶ ወደ ኢየሱስ ክርስቶስ ተመልሶ ኢየሱስ እውነተኛ ጌታ ነው ብሎ አምኖ ከተቀበለ ረጅም እድሜ ይኖራል። አይ አልቀበልም፣ በዚህ ይቀጥላለሁ ካልኩ እድሜዋ በጣም አጭር ናት። ሰይጣን ለመግደል ይፈልጋል። ከሰይጣን ለመሆኑ መጽሐፍ ቅዱስን ስላልተከተለ ነው ነብይነቱን። አሁን እሱ እንደሚለው ከሆነ ብዙ ጊዜ ትንቢት ተናግሬ ተሳክቶልኛል ብሏል። ምን ትላለህ ለሱ? ተሳክቶ ሰይጣን እኮ ትንቢት ይናገራል። ባይዘ ታውቃለህ፣ ሰይጣን የተናገረው ለጊዜው ሰዎችን ለማሳየት ያደርጋል። ግን ምንድነው የሚታወቀው? በፍሬው ነው ይላል። እስከ መጨረሻ የሚጸና ይድናል ነው። አሁን ብዙ ሰዎች ጠንቋይ ቤት እኮ የሚወጣው ስለሚናገሩ እኮ ነው። የሆነ ነገር የሚፈጸም ለጊዜው ያደርጋል። ምንድነው ነፍሱ? አሁን ሰውየው ነፍስ የለውም፣ ነፍሱ አጥቷል። ለገንዘብ ለምድራዊ ነገር ለታይታ ለመደሰት ብለው ራሱን እንትን ነቢ ብሎ መጥቷል። ግን ምንድነው አሁን ሰውየው ዛሬ ቢሞት ምንድነው ቀጥታ ገሃነም ነው የሚሄደው። አሁን እሱ ግን ገሃነም የለም መንግስተ ሰማይ የለም ይላል አይደለም? ስለዚህ ምንድነው ይሄንን ደግሞ ምን ይሆናል? እኔ አሁን ጸልያለሁ። አሁን ከዚህ በኋላ ካልተመለሰ ራሱ የኔ ኢየሱስ ራሱ ገልጦ ያሳያል። ሲኦል እንዳለ እንደሌለ ያለ ይሄ ምልክት ነው ለሱ ማለት ነው። እሺ ካልተመለሰ ግን እድሜው አጭር ነው። የእውነትን ነው ማለት። አንተስ ምን ትላለህ? እስኪ ለዚህ መልስ አለ? እስኪ ነብይ መልስ እንግዲህ ለተንብያለሁ ነግሬሃለሁ። ቆንጆ ህልም አይችለታለሁ ለሱ እንደውም ብዬልሃለሁ። ሌላ ቆንጆ ህልም አይችለታለሁ። ሌላ የምትናገረው ነገር ወንድሜ ሐሰት ነው። እኔ እንደውም 84 ዓመት ድረስ እንደምኖር ነው የተነገረኝ። የኔን እግዚአብሔር በጣም አውቀዋለሁ። 84 ዓመት ተነግሯል። እሱ ደግሞ 180 ስንት ነው ትኖራለህ ተባልከው? አንተ ስንት ነው ተባልከው? የኔ 102 ዓመት ነው። ይኸውልህ እዚህ ጋር አንድ ጊዜ እዚህ ጋር ላቋርጥህ ይቅርታና፣ አንተ 84 እሱ 102። አንተ ከዚህ በፊት ዶሮዋ ነብይ ደምሳሽ ብላ ጠራችን ብላል። እሱ ደግሞ ሲኦል ደርሶ የመጣ ጊዜ ማይክል ጃክሰን ነብይ መለሰ ብሎ ጠርቶኛል አለ። ብዙ ነገራችን ከመሳሰለ ሲኦል ጉብኝት በርኩበት ሰዓት ነው። ማይክል ጃክሰን ያገኘው ሲኦል ላይ ነው። ሲኦል ላይ ነው ያናገረኝ። አሁን የትኛው ዓለም ላይ ነው? ቆይ የትኛው ዓለም ላይ ነው ዶሮ ሰውን የሚያናግረው? አይ አሁን እውነቴ ብሎ የሚቀበል ሰው ይኖራል? በፍጹም አይኖርም። ምንድነው ድንጋይ አውርቷል ምናምን ብላል። በእርግጥ ምንድነው መቼም አይሆንም። ማይክል ጃክሰንን ታውቀዋለህ ግን? ማይክል ጃክሰንን እኔ ሲኦል ጉብኝት በርኩበት በዛ አግኝቻለሁ። ሲኦል ላይ ሲቃጠል ዘፈኑን ትሰማለህ? እኔ ዘፈን አልሰማም፣ ግን ያው ዘፋኝ እንደሆነ አውቃለሁ። ሮክ ማይ ወርልድ ምናምን የሚለው እሱን ማይክል ጃክሰን እዚህ ማያውቀው የለም እዚህ ምድር ላይ። ግን አሁን በአካል አሁን አንተ ሲኦል ደርሰህ መጥተህ ታውቃለህ? አሁን በመጽሐፍ ቅዱስ ያየህ ሲኦል ያናገሩ ሰዎች አለ። እኔ ደግሞ ሲኦል ሄጄ ነው ሲኦል ያሉት ሰዎች በሙሉ እየጮሁ አስቸገሩ፣ እያለቀሱ። እንዴት ነብይ ደምሳሽ ይላሉ እየጮሁ ሲኦል ያሉት። ከዛ እግዚአብሔር ጸለይኩኝ እና ሲኦልን ይቅር ተብሎ ነው ከዛ በኋላ ሰዎች ወደ እንስሳ መቀየር የጀመሩት። በአንተ ጸሎት መቼ ነው ያፕን? በምህረት ተደርጎላቸው እኮ መቼ ነው አፕን ያደረገው ነው የምልህ። ባለፈው እኮ ተናግሬያለሁ። አንተ ለጉብኝት ነው የሄድከው ወይስ አይደለም? የእነሱ ጩኸት ወደ እኔ ይመጣል። ቆይ ሲኦል የት ነው ያለው? አንድ ነቢይ ሲመጣ ይደረግለታል። የበፊቱ ስርዓት ይቀየራል እና የበፊቱ አሁን የሲኦል ስርዓት የቁርአን የመጽሐፍ ቅዱስ ተቀየረ። ኦኬ አሁን እያሱ ስርዓት እስኪ ጠይቀው ሲኦል የት ነው ያለው ብለህ ጠይቀው። እሱ ስርዓት ተቀየረና አሁን የበፊቱ የእናንተ አሁን በፊት ላይ ስላላችሁ ነው ታሪኩ ተቀይሯል። ሲኦሉን እኔ ያስቀርቻለሁ ነው ማለት ቀረና እንስሳ ይሁኑ ተባለ። አንተ ቆይ አንተ ለኛ ሞታል። አሁን እንስሳ ነው የሚሆኑት። ኃጢአት የሰሩ ሰዎች እንስሳ ነው፣ ሲኦል ቀርቷል። እኔ እኮ ተረት ነው። እኔ ላንተ ለምጠይቅህ ለሁለታችሁም አንዳንድ ጥያቄ ልጠይቃችሁ ማለት ነው። አንተ ለመጨረሻ ጊዜ ሲኦልን የጎበኘው መቼ ነው? እኔ ሲኦል መጎብኘት አይደለም እኮ ሲኦል የሄድከው መቼ ነው? ደረጀ በተጫጣ ወደ እኔ ይመጣል ጠይቀው እንጂ አንተ አልሄድክም። ከዛ እግዚአብሔር ነገረኝ፣ በርትተህ ጸልይ እዚህ ላይ ያለኝ ጩኸታቸው ወደ እኔ ሲመጣ ከዛ በኋላ እንግዲህ አንዴ እሳት ላይ አንዴ በረዶ ላይ አንዴ ምን ላይ ሲቃጠሉ ነው እንግዲህ ጩኸታቸው መልከን ከለልከው በሱ። አሁን ከዛ በኋላ እኔ ስጸልይ እግዚአብሔር ሰማኝ። የበፊቱ ስርዓት ተዘጋ፣ በሩ ተዘጋ፣ የሲኦል በር ተዘጋና
ወደ እንስሳ ከዚህ በኋላ ለሚሞቱት ወደ እንስሳ እንዲቀየሩ እኮ እሺ አሁን እኮ ገባኝ ምን እንደሆነ ታውቃለህ ግን ሲኦል አልሄድክም ድምጻቸውን የሰማው ሲኦል በቃ ጸለይኩኝ በሩ ተዘጋ አልሄድክም ቅድም እኮ ሄጃለሁ አልከኝ እኮ እንዳለ ሆነ የሲኦል በር አየህ ውሸቱን ማሉ በዚህ ተውጣ ሲኦል የተዘጋው በእኔ ምክንያት ነው ሲኦል ነበር ካሁን በፊት በሩን የዘጋው ተዘጋ እዚህ ሆነ ነው ቅድም እኮ ሄጄ ነበር ምክንያቱም ነብይ ሲመጣ አዲስ ስርዓት ይቀየራል አዲስ ነገር ይፈጸማል ስለዚህ እዚህ ሆነ ነው የዘጋው ወይስ ሄደ ነው የዘጋው ሲኦልን ያዘጋው እኔ ነኝ ሄደ ነው ወይስ እዚህ ሆነ ነው የዘጋው እዚህ አንተስ ነብይ መለሰ ምን ለመጨረሻ ጊዜ የተው መቼ ነው እኔ አሁን ሰሞኑን ራሱ ገና ሳምንት ምናምን ስለዚህ ምን ለመጨረሻ ጊዜ የተው አንተ ስለሆነ ነብይ መሰል ሲገር የለም ማለት ወይስ የተለያየ ሲኦል አለ በእናንተ ማለት ቆይ ኢየሱስ ሲኦል የት ነው ያለው እስኪ ያንተ ሲኦል ቆይ እሱን ተው የሙዚቃ ሙዚቃ መሳሪያ ተው በእኛ ላይ አይሰራም የሙዚቃ መሳሪያ ቆይ ያንተ ሲኦል የት ነው ያለው ነብይ ደምሳሽ መጥቶላችኋል ምድኑት በሱ ነው እና በኢየሱስ ስም ተመቷል ቆሻሻው ጧስ መሰልከው እኮ ምን እንደሆነ ታውቃለህ አሁን አሁንኛ ማለት ነው አንተ እኔም መጥቶላችኋል ኑ ወደዚህ ምድኑት በሱ ነው ለማለት ነው ይኸውልህ ሐሳብ ያለው አይን ባለው አስረዳ በሱ ብቻ ነው ይኸውልህ አንተ አስረዳኛል አንተ እኮ እያልከለ ያንተ ባይሆን ቆየት ነው ያለው የበፊቱ ህግ በሙሉ ተዘግቷል እሺ የት ነው እሺ አትርከም በፊት እሺ የት ነበረ አሁን የት ነበረ አሁን ለምሳሌ የሙሴ ህግ ተዘጋ ያንዛ ግዛ አንተ መጽሐፍ ቅዱስ ስለማትቀበል ምን ያደርጋል መጽሐፍ ቅዱስ ልንገራችሁ አዲስ ኪዳን ሲመጣ ተዘጋ እንደዛ ሁሉ የሁሉ ቅዱስ መጽሐፍት ህጎች ተዘጋና አሁን የፍቅር ሲዝም በር ነው የተከፈተው ምንድነው ለፍቅር ሲዝም የጸለያችሁ ለዚህ አይመን ነብይ ደምሳሽ ነብዬ ነው ብለህ ያመንክ ብቻ ነው እኮ እሱን እኮ እያልከሉት አናንተ ባይብል እንድትሰብከኝ ሲሆን በማነሳል ሐሳብ ላይ ካርስ እየወጣው ከራስን እምነት እኮ እየሰበክ ነው ያለው እያልኩ ያለሁት እኔ በማነሳል ሐሳብ ላይ በሱ ተወያይታችሁ ሰው ማሳመን አለባችሁ እንጂ አንተ ግግም ብለህ 32 አይን ባለው ምናምን ሳይሆን እሱ የሚያነሳውን ሐሳብ እየሰማ ለሱ መልስ እየሰጠ እንደዛ ነው የሚሄድ ያለበት ፕሮግራም ውሸት ስለሆነ እኮ ነው ከየት ያመጣል ለማምጣት ስለማይችል የማትቀበለው ሐሳብ ላይ ጥሩም ባትንፋ ቃጭላ ታቃጭል ነብይ ደምሳሽ እስኪ አስረዳ የት ነው ያለው ስለዚህ ሲኦል አንድ ሰው ሲሞት ሲኦል የት ነው ያለው ሰማይ ነው ወይስ ምድር ነው እሺ ነብይ መለሰ ካንተ ጋር አልኩ ቆይ አየህ ስለታሰረ አንተ አገላለጽ አንተ እስኪ እንደዚህ አይነት ከዚህ በፊት ያጋጠሙ ሰዎች አሉ በእንደዚህ አይነት እምነት የፈለሰፉ ወይ ደግሞ ሐሰተኛ ነቢያት ለመሆኑ ምንድነው አንተ ያረጋገጥክበት ከሱ የሱም ባዛው ቅድም እንደነገርኩት ሰይጣኖቹ ሁሉ ቀጥታ እሱ ላይ ነው አሁን ኢትዮጵያ ላይ ለዛ ነው አሁን በሱ ቆሞ ነው አብዛኛው ኢትዮጵያን እየረበሸ ያለው አጋንንቶች ስለዚህ ለዛ አሁን ጸልይ ያለው መንፈሱ ሽባ ሆኗል ግን ምንድነው ሲኦል ያለው ትክክለኛ መጽሐፍ ቅዱስም ዓለምም ማንም ሰው የሚቀበለው ምንድነው አንድ ሰው ሲሞት ሲጋው ወደዚያ አፈር ይቀበራል ከዛ በለጠ ነፍሷ ወደ ፈጠረው ወደ እግዚአብሔር አለ ሰው ይሄ ሰማይ ምድርን ዓለምን የፈጠረው እግዚአብሔር ነው አሁን ይሄ ሰው እኮ ከዚህ ሲወጥ ምን እንደሚገጥመው አያውቅም ግን እኔ ያለም የመጣው እንትን ነኝ ይላል ለሐሰተኛ ለመሆኑ ያረጋገጥክበት ነገር ምልክቶች አይተሃል አዎ አይቻለሁ የምናገረው ሁሉ ከእግዚአብሔር ቃል ውጪ ነው ስለዚህ መጽሐፍ ቅዱስ ቅድም ብያለሁ ከእግዚአብሔር የተላከ ነብይ የምናገረው ስለ ራሱ ሳይሆን ስለተናገረው ስለ አምላኩ ነው የምናገረው እሄ ሰው ስለ እንስሳ ስለምን ማይሆን ማንም ሰው ህፃን እኮ ማይቀበል ነገር ነው የሚያወራው ስለዚህ ምንድነው ከእግዚአብሔር አለመሆኑ የሚተረጋገጠው አንድ የእግዚአብሔር ቃል ስለማይናገር ሰውየው ምንድነው ከእግዚአብሔር ሳይሆን ቅድም እንዳልኩት የሰይጣን ነብይ ነው እንጂ የእግዚአብሔር ነብይ አይደለም እዚህ ዓለም ላይ እንዳልኩት የሰይጣን ነብይ አለ የእግዚአብሔር ነብይ አለ የእግዚአብሔር ነብያቶች ምን ይሆናሉ ስለ እግዚአብሔር ቃል ነው የሚናገሩት የላከው እሱ ስለሆነ ለህዝቡ ፈውስ እንዲሆን በእነሱ ቆሞ እግዚአብሔር ታምራት እንዲሰራ የሚናገሩት ከመጽሐፍ ቅዱስ ነው እሱ ደግሞ መጽሐፍ ቅዱስ አይቀበልም የእግዚአብሔር ቃል የማይቀበለው ምንድነው ያው ስለዚህ ሐሰተኛ ነው የሚያያቸው ዶሮ አናገረኝ የሚለው እንትናየው ከዚህ በፊት ወንድ ነበርኩ ምናምን የሚባለው የለም እንደዚህ አይነት በለያነቱ ጸልይበትና መልሱን እርግጠኛ ነኝ በቃ የለም መጸለይ ማስፈልገው ጉዳይ ኢነቢያው ቅድም አሁን እሱ ላይ ያለው አጋንንቶች ሁሉ ምንድነው ቅድም ብያለሁ ራሱን በራሱ ያወጣ ፍቃደኝነት ስላስገባ ልቡ ያውቃል ስለዚህ አይወጡም በቀላሉ ብያለሁ ቅድም እየጩፋ ያወጣም ብያለሁ ዮናታን ጋር ይዞ በሄድ አይወጣም ብያለሁ ሄዷል ባይዘው ከዚህ በፊትም ሄዷል እዛም ሄዷል እዛ አውጥቷል አላወጡም ለምን እኔ ምንጩን ስላወቅኩ ነው ስለነገረኝ ምንድነው ራሱን በራሱ ከራሱ ተስማምቶ ነው የሚያወጣው ማንም እጅ ብጭል እንደማይወጣ እግዚአብሔር ሙሉ በሙሉ ስላረጋገጠ ምንድነው እኔ አሁን የጸለይኩ ምንድነው ለሱ
እንኳን በዚህ እግዚአብሔር ገብቶ መልሶ እድሜውን እንዲጨምር በዚህ ሆኖ እንዳይሞት እንዳይቀር እግዚአብሔር ምሕረት እንዲያደርግ ነው እንጂ ይሄ ሁሉ የሚያወራው ማንም አይቀበል፣ ማንም ሰው የማይቀበል ትክክለኛ የሆነ በቃ ውሸት ነው። ስለዚህ ምንድነው ያው የሰይጣን ነብይ ነኝ ካለ ኦሬዲ እኛም እንቀበላለን። በቃ ዓለም ሁሉ ታውቆ ማለት ነው። አዎ መሲህ ብሎና ያው ሐሰተኛው መሲህ መጨረሻ ላይ ይመጣል ይላል። እኔ ክርስቶስ ነኝ እያለ ይመጣል ስለሚል ያ ሊሆን ይችላል። ስለዚህ ያ መንፈስ ደግሞ በሱ ላይ ሁሉ ስለተጫነ ምንድነው የሚከተሉት ሰዎች ሁሉ እያሳሰተ ነው። ስለዚህ እንዳታሳስት በጊዜ ተመለስ። እምቢ ካልክ እድሜ አጭር ነው ብያለሁ። እሺ አንተ ደግሞ ወደ አንተ እንሂድ። አንተስ አሁን 32 እንቁላል እንዲመጣ እንዲፍቅር ምን ተከተሉና ምን ትሆና ስብከቱን ትሆና ለሱ ሐሰተኛ ነብይ ለመሆኑ ያየህበት ምልክቶች አሉ? እኔ እሱ ብቻ አይደለም ሐሰተኛ ነብይ መሆኑን ያየሁት። በዓለም ላይ ያሉት ከ4500 በላይ ነብይ ነኝ ይላሉ። እኔ ስለ አንድ ግለሰብ አላወራም። ኢትዮጵያ ውስጥ ስላሉት አንድ 20 ምናምን አሉ መሰለኝ። በዓለም ላይ ያሉት በአጠቃላይ ከኔ ውጭ ሐሰተኛ ናቸው እያልኩ ነው ያሉት። ምክንያቱም አንድ ነብይ የሚመጣው በብዙ ሺህ ዓመት ነው። ህግና ስርዓት ይዞ ነው የሚመጣው። አዲስ ራሱ የቻሉ ስርዓቶች ይዞ እንጂ የሚመጣው የበፊቱን መጽሐፍ ይዞ የሚመጣ ከሆነ ነብይ ሳይሆን ቄስ ወይ ፓስተር ልንለው እንችላለን። የዛ ሃይማኖት ነብይ ደግሞ ራሱ የቻሉ ስርዓቶች ነው የሚያመጣው ነው። ስለዚህ በዚህ ጉዳይ ይሄን ጨርሰናል። ሌላ ደግሞ ካላችሁ እናውራ። ስለዚህ በዚህ ጉዳይ ላይ ድጋሚ መጨመር ሐሳብ ምንም አስፈላጊ አይደለም። ይሄንን እንግዲህ አይምሯችሁ እሺ አንተ ቆይ አንድ ሰውን ማለት ነው እሱን አሁን እሱ ነብይ ነው፣ ልምድ አለው የመስበክ ብዙ ነገር የማለት ብዙ ነገራችሁ ይቀራረባል ንግግራችሁ ምናምን ብያለሁ። በኔ ባየሁት አሳመነ ወደ አንተ ሃይማኖት አምጥታ አስጠመቀኝ ካንተ ጎን አድርገ ህዝብ እንዲያሰምን የፍቅር ህዝብ ተከታይ አድርገው እያልከው ነው ያለው እንጂ ሌላ ነገር አይደለም። እሱም ደግሞ ከቻለ አንተን አምጥቶ ክርስቶስ አርበኛ ያርገን። አንድ ጊዜ ዛፍ ተክለከው እዚህ ጋር ትልቅ አይሆንም። ሰዎችም ቀስ እያለ ነው ልባቸው ውስጥ እየገባው የሚመጣው። እስካሁን ያሳመንካቸው ሰዎች አሉ። አታቋርጠኝ። ሰዎች ሱታይን በየተናገርኳቸው ትንቢቶች በተለያዩ መንገድ እያወራቸው ያሏቸው ነገሮች እየሆኑ እየተከሰቱ ሲመጡ እያመኑ ይመጣሉ። ባንድ ያሉን በአንድ ጊዜ ነብዩ መሐመድ ያንሉ ታምር አልሰራም፣ ኢየሱስ አልሰራም፣ ሙሴ አልሰራም። ሱታይን በእድሜያቸው በክስተቶች እየተከሰተ የሆነ ጊዜ ላይ ደግሞ የሆነ ጊዜ ላይ የሆነ ነገር እየተከሰተ እያለ ነው። ከዛ በኋላ መጽሐፉ የሚከሰት ሙሉ ለሙሉ ህዝቡ ጭንቅላት ውስጥ ይገባል መጽሐፉ። ስለዚህ እቺ ነገር ካለ ወደዚህ አይገባም እኮ እሱ ነው የሚገባው። እኛ መልከን እንጂ እሱን አይደለም እኮ ያው ነው። ይሄ ከመልክ ይበል። እሺ ቀጥል። አይ አይደለም፣ ልክ አይደለም፣ እያበላሸው ነው። እና ኤኒዌይስ ይሄንን ነው ቀጥታ ሊሆን ይገባል ነው። ስለዚህ እሱ ነው በፍቅር አምላክ በአንድ በእግዚአብሔር ስም ሙሉ ለሙሉ መጀመሪያ ማመን ያለብን እሱ ነው። መጽሐፉ ምን እንግዲህ እግዚአብሔር እኮ ሁሉም ነገር ያወጣዋል፣ እውነት ይወጣል። እኛ ስለተነጋገር ስለተጨቃጨቅን አይደለም፣ እውነት እንደሚወጣ አውቃለሁ። ትንሽ ጊዜ ይወስዳል። የኔ ነብይነት ኢትዮጵያ ውስጥ አይደለም፣ ዓለም ላይ ይታወቃል። ዓለም ላይ ብቻ ነው ይታመናል። ኖት ዓለም ላይ ብቻ ነው ፎር ዘ ኔክስት ጀነሬሽንም ይቀጥላል። ስለዚህ ፍቅር ሲዝም የሚለው ብዙ ዓለምን የሚያድን ሰዎችን ለሰዎች ፍቱ የሆነ መድኃኒት ነው ይዤ የመጣሁት። ግን አሁን ላይገባችሁ ይችላል። ምክንያቱም እናንተ የምታስቡት ትንሽ ነገር የሆነውን ነገር ማገናዘብ ስለማትችሉ፣ ግን በሂደት ውስጥ በጊዜ ሂደት ውስጥ እየተረዳችሁ ትመጣላችሁ። አሁንም እየተገነዘባችሁ ነው ያላችሁት። የድሮውን ለኔ ያለው ፍቅር ሲዝም ሰው ጥላቻ እኮ አሁን የለም። አሁን ይመስገን እያለ እድገት አለው። እያደገ የዛሬ ዓመት የዛሬ 2 ዓመት የት እንደሚደርስ የምታዩት ይሆናል። በፍቅር አምላክ በአንድ በእግዚአብሔር ስም ሰላማችሁ። አየህ የእሱ ውሸት መሆኑ የሚተረጋገጠው ምንድን ነው መሰለህ? እሱ ለእኔ ብቻ ነው የነው የምናገረው ይላል፣ ለሌላው አይናገርም። አየህ አንድ ሰው ሌላ የሚከተለው እግዚአብሔርን መስማታችንን በሱ በኩል ብቻ ነው እንጂ ያ የሚናገረው አሁን የኛ እግዚአብሔር ለእያንዳንዱ ለእኔ ብቻ አይደለም፣ ለአንተም ይናገራል። ለእያንዳንዱ ሰው ቤት ኑር፣ ውጭ ኑር፣ የትም ቦታ ኑር፣ የኛ እግዚአብሔር ለእያንዳንዱ የራሱን ድምፅ ይናገራል። ለልባችን ይናገራል፣ ለውስጣችን ይናገራል። ሲፈልግ ራሱን ይገልጣል። ግን የሱ ውሸት የሆነው ምንድን ነው? አየህ ለሌላው አይገልጥም፣ ለሌላ ተከታይ አይገልጥም፣ ለሱ ብቻ ነው የሚገልጠው። አየህ አይደለም? ስለዚህ ምንድን ነው ይሄ አሁን አየህ ራሱን ወዳጅ ነው እንጂ ሌላውን ሁሉ እሱን ወዶ የሚመጡትን መግለጥ የማይችል ያ የጨለማው ማለት ነው። ጨለማው የራሱ ዋና ያው ሙሉ አጋንንት ከገባ ምንድነው ዋና አስፈጻሚው እሱ ስለሆነ ምንድነው ያንን ነው የሚያደርገው። ሌላው እሱን ማየት አይችልም። የሱን የፍቅር አምላክ የሚለውን መስማት አይችልም። በሱ በኩል ብቻ ነው የሚሰማው። ቅድም ያለው በእኔ በኩል ነው ድምፁን የሚሰማው ብሏል አይደለ? ስለዚህ ምንድነው ውሸት መሆኑን አየህ ታውቃለህ።
የእሱ ምንድነው የእሱ ብቻ ነው እንጂ ለሌላ እሱን ወዶ የተከተሉ ሰዎቹን መግለጥ የማይችል አምላክ ያ ስለሆነ ያ ምንድነው የጨለማ ነው። የኛ አምላክ የብርሃን ነው። ለያንዳንዱ ራሱ የሚያሳይ አምላክ ነው። የፍቅር ነው። ግን አሁን እሱ ማለት ነው አሁን እሱ ብዙ ከዚህ በፊት በአካል አትተዋወቁ ይመስለኛል። በአካል አልተገናኘንም። በሶሻል ሚዲያ ታዩ ነበረ። አንድ ቀን ላይቭ ገብቶ ነበር። አሁን ላይቭ ላይ ተነጋግራችኋል? አውርታችኋል? እያወራን እኔ ባትሪ ዘጋና ከዛ ወጣ። ግን ቪዲዮቹን ታያለህ? የእሱን አይተሃል? ቪዲዮ ያው ቲክቶክ ላይ ሁሉ ቦታ ይመጣል። ስለሚመጣ አየዋለሁ። አንተም ታየዋለህ? ሰርቷል። እንደው ቪዲዮ አንድ ቀን ሰርቷል መሰለኝ እኔ ላይ። ሰርቷል። ምን ብሎ ረስቼዋለሁ እንጂ ሰርቼበታለሁ። ሐሰተኛ ነቢያት ብዬ ሰርቼበታለሁ ለእሱ ማለት ነው። አይ ነብይ ብቻ ነኝ ሌላ ምናምን የለም ነው እንደዛ ምናምን ብሎ ሰርቷል። የማይሆን ነገር የመልስ ምት አልሰጠኩም። ፕላስ ደግሞ ይሄ የሚበላው ነገር ባዝሊን ምናምን አንድ ተራ በተራ ነው። ጋዜጣ ምናምን መጽሐፍ ባዝሊን ምንድነው ማለት ጠይቀው መልስ ነው። ተራ በተራ ካላወራን አንደው እነዚህ አይነት ነገር ስትበላ እግዚአብሔር ማመን በልብ ነው፣ በምግቡ በምን አይደለም። ሲሪየስ። ስለዚህ እግዚአብሔርን በልብ ውስጥ በምትሰራው ስራ ነው እንጂ የሚሰማ መጽሐፍ ቅዱስን ስለበላ ቃሉን በላ አይደለም። ቃሉን ስለተገበርክ ነው። ቃሉን በተግባርህ በአይምሮ ውስጥ አመላልሰ በውስጥ መስረጽና ማደግ አለበት እንጂ ቃሉን ብትበላው አይምሮ አያድግም። እንደ ምግብ ሰውነትህ ጡንቻ ምናምን ልታወጣ ትችላለች። ይሄ ሰውዬ ግን ባዚን በልቶ ዛራ መድኃኒትን በልቶ በረኪናም አልሞተም፣ በህይወት አለ። ይሄ ነገር አንተ ላይ ያኔ እሱን የበላው ለምንድን ነው መሰለህ? እሱን በልቻለሁ የሰራሁት በዚህ ዙሪያ ይመስለኛል። እና እባክህን ማለት እኔ የምመክረው እዚህ ጋር ማለት ነው ማለት በቃ ልብ ውስጥ ስራ። እግዚአብሔርን ከልብ ጋር አገናኘው፣ ከአይምሮ ጋር ብሎም ከመንፈስ። ልብ አይምሮና መንፈስ አንድ ይሁን ከሱ ጋር። ያ ማለት በቃልህ በሐሳብህና በተግባርህ አንድ ይሁን ከሱ ጋር። የምታስበው እሱን የምትሄደው ወደሱ የምትተገብረው በመንፈስህን ጸሎትን እሱ ሲሆን በሶስቱም ስትግባባ ከሱ ትግባባለህ። ካለበለዚያ ግን መጽሐፍ ቅዱስ ስለበላ ምን ስለበላ ባዝሊን ስለጠጣ በረሮ እንትን ያይስ መርዝ እሱን ለምን በላው መሰለህ? ልንገርህ ሰዎችን ግን ትንሽ ትኩረት በወቅቱ ልታገኝ ይችላል። ምክንያቱም መጽሐፍ ቅዱስ በላ ምናምን የሚለው ነገር ቲክቶክ ታውቃላችሁ፣ የሆነ ቫይራል የሚፈልጉ ትንሽ ነገሮች ያ እንጂ የሰው ልብ ውስጥ የሚያሰርጽ የሚያሳምን ነገር አይደለም። ለአንተም የሚያሳምን አይደለም። እግዚአብሔርም የወደውን ነገር አይደለም። እግዚአብሔር ምግብ አዘጋጅቶልሃልና ስለዚህ አሁን ባጭሩ ማማረርም ነው። እግዚአብሔር የማይወደውን ነገር ያልፈቀደውንም ነገር ነው የበላኸውና ስለዚህ ከዚህ በኋላ ባታደርገው ወንድም። ቆይ ያንን ለምን አደረኩም ስለምን አድርገሃል ብለህ አትጠይቀውም? ያ ያደረኩ ምንድነው መሰለህ? አሁን የኛ መጽሐፍ ላይ ምን አለ መሰለህ? የሚገል መርዝ ቢጠጡም አይገልም ይላል። የሚገል ሳታውቀው ነው እግዚአብሔር የሚጠብቅህ። እያወቅኩኝ መርዝ እኔ አሁን እያወቅኩ በላው። ሳታውቅ መርዝ ቢሰጥህ አንተ ጸሎተኛ ከሆንክ ሲጀመር መርዙ ማን እኔ እያወቅኩ ቢሰጡም አይገልም። እምነት ካለህ መርዙ አንተ ጋር አይደርስም አልኩ እኮ። እኔ እያወቅኩ ቢበላም አይገልም። ስለዚህ ለዛ እስኪ ብላና አሳይ። አንተ እያወቅህ መጽሐፍ ቅዱስን ሲጀመር ደግሞ መጽሐፍ ቅዱስን የሚያክል ክብርና ትልቅ ነገር መቅደድ በራሱ ትክክል አይደለም። አንተ እየቀደድክ ያን እንትን ማለት እሺ፣ እሱን ልንገርህ አይደል? እሱ ለምንድን ነው ያደረኩት ብለህ ጠይቀህ ቃል ነው የፈጣሪን ቃል ቀደክ ጨምድደህ በአፍ ስትጎርሰው አፍ ውስጥ ላጭ አለ ምን አለ ያን ቃል እንደዛ ማጨማለቅ የኛ መጽሐፍ ላይ ደግሞ ብላ የሚል አለ። መጽሐፍ ቅዱስን መጽሐፍ ቅዱስ ላይ ይላል ትንቢተ ሕዝቅኤል ምዕራፍ 3 ቁጥር 1 እስከ 3 ገብተህ ብታይ የሰው ልጅ ሆይ ያገኘውን ብላ ይሄንን መጽሐፍ ብላ አለ። መጽሐፉን አለ ገብተህ ማየት ትችላለህ። ትንቢተ ሕዝቅኤል ምዕራፍ 3 1 እስከ 3 ቆይ ልንገርህ። ቆዳም ሊበላ ይችላል። እንደዛ አይደለም። ምናልባት ያነባበብ አልኩ እኮ እኔ አባጋ ማንበብ ነው አይደል? አነባበብና የመተርጎም ችግር እዛ ላይ ስለማንበብ አይደለም የሚያወራው አይደለም። ይኸው ልንገርህ እኔ አነባለሁ ባይዘው ስማ እንጂ መጀመሪያ ስማ እንጂ አሁን ለምን ብላ አይደለም። አሁን ያ ስላለ አንደኛ እኔ ከዚህ በፊት ኢየሱስን ለማየት በጣም ስለምፈልግ በማንበብ ብቻ ብዙ አልተገለጠምና በጣም ፍቅሩ ስለገባ ምንድነው ከዛ በኋላ እያነበብኩ መብላት ጀመርኩ ማለት ነው። ያንን ቦታ እያነበብኩ ደረስኩትና ብላ የምንበት ነቢዩ በላ ያንን ሁሉ ከመላእክቱ እጅ መልአክ የሰጠ መጽሐፉን አጎረሰ ይላል። ወደ ሆዴ ውስጥ አስገባ ይላል። በላ ይላል። ከዛ በኋላ ኃይል ታጠቀና ወደ እስራኤል ሄዶ ትንቢት መናገር ጀመረ። ስለዚህ ይሄ ነገርም እኔም አደርጋለሁ አልኩትና ልንገራ ከዛ በኋላ እያነበብኩ
አንዳንዱን እየቀዳው መብላት ጀመርኩ። ቆይ ልንገርህ ምን የቀነሰ የለም አለ። ቆይ እዚህ ላይ ላምብና ላሳይ መጽሐፍ ቁጥሩን እሺ አውጥና ላምብና ላሳይ። ተራ በተራ እናውራ። መጽሐፉን እኮ ስቀደው እየቀነስከው የጨመረም የቀነሰም የሚል ቅጣት አለው አይደል? አንተ እሱ ተሳስተሃል። እሱ አይደለም እሱ አልተሳሳትኩም። እዚህ ጋር ይቅርታ በል። እኔ አልተሳሳትኩም። ቆይ ልንገርህ እግዚአብሔርም ይቅርታ በል። እዚሁ እናጥምቅህ። እኔ ምንም ያጠፋሁት ነገር የለም። ቆይ ስማ ልጨርስ እንጂ እናጥምቅህ። ውሃ ላምጣ እንዴ? ውሃ ላምጣ? ያጠፋውን ቆይ ልስማ እሺ ልጨርስ። ቆይ ልጨርስ። ቆይ ታገስ። አሁንም አይደለም ካለቀ በኋላ ውሃ አዘጋጃለሁ። ካለቀ በኋላ ትነጋገሩና ከተስማማችሁ ቆይ ታገስና ምንድን ነው ያደረኩ ነበር። ከዛ በፊት ደግሞ የዛኔ እኔ ጫካ ውስጥ ነው የምኖረው። አብዛኛ ወደ 2 ዓመት ጫካ ውስጥ ኖር ያለው ባይዘዌ የዛኔ ጫካ ውስጥ ስኖር ብር የለም፣ ምግብ የሚበላ ነገር የለም። ምን አደርጋለሁ? ያለን ውሃና ያ መጽሐፍ ቅዱሱ ብቻ ነው። አምጣ ስጠኝ። አይ ቆይ እንዳሰጠው ቆይ ስማኝ እኔ ልጨርስ። ሲሚንቶ ከሚበላ እሺ ልጨርስ። የሚጠጣ አምጣው። አይ ይጠጣ በኋላ ጋር ግድ የለም ስማኝ እንደ አንተ ወደዚህ ስማኝ ነው ስማኝ እኔ ልጨርስ። ከዛ በኋላ ታወራዋለህ፣ ችግር የለውም። ስለዚህ በዛኔ ብርም የለም፣ ጫካ ውስጥ ነው የምኖረው። እዛኔ ነው የሚበላ ነገር ያው ለስጋ መብላት ያስፈልጋል። ስለዚህ ምንድነው እየጸለይኩ በነበረበት ሰዓት ውሃውና መጽሐፉን እያነበብኩ ይበላለሁ። ከዛ በለፈ ያ መጽሐፉ ሲያልቅ ወደ ድንጋይ ዞርኩት። አፈር ያልበላሁት ነገር የለም። አፈሩን ጸልዬ ወደ ምግብ ቀይረ ነው ለኔ ምግብ ይሆናል። ስበለው ወደ ምግብነት ቀየርኩት ነው። ባዚን ስበላ ግን አይቻለሁ። ወደ ምግብነት አልቀየርኩም። ባዚኑን ነው የበላው። ባዚኑ ችግር የለም፣ ቶሎ ወደዚህ እንትን ስለሚሄድ ችግር የለም። እሱን ዝም ብዬ ጸልዬ በልቻለሁ። እና ያ ምንድነው አፈሩን ይዤ ምንድነው ይሄ ለኔ ዳቦ ምግብ ሆን ብዬ ምን አድርጋለሁ? እንደ ሲጸልይ ምንድነው ወደ ምግብ ሲቀየር ከዛ በኋላ ምን አድርጋለሁ? ያንን የዳቦ ፋንታ የምግብ ፋንታ እያደረኩ እንደ እንትነት ይቀየራል። አዎ እሱ ለመኖር ደግሞ መብላት ስለሚያስፈልግ ማለት ነው። ለስጋ ነው የበላሁት እንጂ ለዘላለም ለህይወት አይደለም። ለዘላለም ህይወት ያው መንፈሳዊ። በነገራችን ላይ የነብይ መለሰ ጨጓራ ያንበሳ ነው ታውቃለህ? ከኔ ሲሚንቶ ምናምን በልተርስ ተባለ። አይ አንበሳ ነው ጨጓራዬ ብሏል። ጨጓራው የራሱ የተዘጋጀው ያንበሳ። አዎ የኔ ጨጓራውም ያው ያንበሳ ነው። እኔ ደግሞ ያው አፈጣጠረም ትንሽ ከሰዎች ይለያል። እንዴት? ያው እኔ እንደነሱ ከጭቃ አልተፈጠርኩም። አንተ በእናንተ ሃይማኖት የሰው ልጅ በእኛ ሃይማኖት ነው ተፈጠርከው። እኔ ከውሃ ነው የተፈጠርኩት፣ ከነጭ ውሃ ነው የተፈጠርኩት። ከውሃ? አዎ። በእናንተ ሃይማኖት አንተ ከምንድን ነው የተፈጠርከው? እስኪ ንገረው። ምንድን ነው የተፈጠርከው? አንድ ነገር ልንገርህ። እሺ ንገረኝ እስኪ። ልቅልቅ ወጥቶብሃል፣ ግራ ገብቷል። ኧረ እኔ ግራ ገብቷል። አይደለም ሲሪየስ። ይኸውልህ የምታደርገውን የማታውቅ ግራ የገባ ወይ ወደዚህ ሃይማኖት ና ወይ ደግሞ አርፈህ ፕሮቴስታንት ግራ መጽሐፍ ነው የምለው። እኔ ከመጽሐፉ ውጭ አላወራማ። አንዴ ላውራ ታወራለህ። እኔ ሰው ጣልቃ ገብቼ ሰውን ቃል አላበላሽም። እና አውራሽ ምንድነው ልልህ የምፈልገው ለአንተ መዳን እውነተኛ መዳን ፍቅር ሲይዝ ነው። አይ ካልክ ደግሞ ምናልባት ሊከብድ ይችላል። ስሩ ታይም ከጊዜ በኋላ ሲገባ ትወጣለህ። እስካለህበት ድረስ ደግሞ በዛ ሃይማኖት እሱ አይታሰብም። እስካለህበት ህግና ስርዓቱን ጠብቀህ ከእነሱ ጋር ተስማምተህ ሂድ እንጂ መጽሐፍ ቅዱስ ላይ ካፈርና ከጭቃ ካፈር ነው ሰው የተፈጠረው ይላል። ቁርአን ላይ ደግሞ ከጭቃ ነው። አንተ ደግሞ ከውሃ ክርስቲያን እስከሆንክ ድረስ ዲፔንድ ባይብል ላይ እስከሆነ እንትን ያልከው በባይብል መመራት አለበት። አትውጣ ከዛ ህግ አትውጣ አይደለም። እንደዛ ለመውጣት ደግሞ ካሰብክ ደግሞ አልወጣው አይሆንማ። በዛ ውስጥ ካለ እሷኑ ንጥር አድርገህ ነው መያዝ ያለብህ። አንተ መጽሐፍ ቅዱስ መብላት፣ ሲሚንቶ መብላት፣ ምግብን ብሉ እንጂ ወረቀት ብሉ የሚል የለም። ከእንደገና ደግሞ ከውሃን የመጣሁት ትላለህ። መጽሐፍ ቅዱስ ላይ ከአዳምና ሔዋን የመጡት ከአየርና ከአፈር ነው። አንተ ለብቻ ትፈጠራለህ ከመጽሐፍ ቅዱስ። እሺ አፈር ነህና ወደ አፈር ትመለሳለህ ይላል ወይስ አፈር ናችሁና ወደ አፈር ትመለሳላችሁ ይላል? እስኪ ግልጽ አድርግልኝ። አይ አዳሙ ያፈር ነው ወደ አፈር። እሺ ንገራ። እሺ እሺ የመጣ ነው ደግሞ ከእንቁላል ነው። ሁላችን የሰው ልጆች በእውነት ነው የሰው ልጆች በጣም ነው የሚያስቀው። እኛ የሰው ልጆች የመጡት ከእንቁላል ነው ብለን ነው የምናምነው። እውነትም ነው። ከ15 ሚሊዮን ዓመት በኋላ ከዛ በኋላ እነሱ ተረገሙና አጆና ጎጎቢና ጎቦሶሊና ሶሎ የሚባሉ ደግሞ 6 ሰዎች መጡ። መጀመሪያ ከእንቁላል የመጡ ዛይር እና ዛይስ የሚባሉ 2 ሰዎች ነበሩ። እነሱ ደግሞ አሽም የሚባል መንግስት መጡ። አንተ ከእንቁላል አንተ ከዋን የተፈጠርከው ዜን ብቻ ግን እነኚህ ከኤዥያ ከነጭና ከጥቁር 3ቱ አጆና ጎጎቢና ጎቦሶሊና ሶሎ መጡ። እነሱ ናቸው አሁን ያለው የዓለም ውጤት የዓለም ህዝብ ውጤት ቁጥር
ስለዚህ አንተ ለብቻው ሌላ መጽሐፍ መፍጠር አትችልም። መጽሐፍ ቅዱስ ላይ ነው ያለከው። ስለዚህ ወደ ሌላ አትሂድ። ኖ መጽሐፍ ላይ እኮ ነው የምለው። መጽሐፉ ላይ ነው የምለው። እሺ እዚህ ጋር ግን አንድ ጥያቄ አለ። ቆይ ጥያቄ ልጠይቅና ከሶስት ነገር ነው የሚፈጠረው። ጥያቄ ልጠይቅልና አንድ ላይ አጠቃላይ ጥያቄ መልስ። እሺ ሰው ግን ከሶስት ነገር ነው የሚፈጠረው። እነግርሃለሁ። አንድ ጊዜ ጥያቄ አሁን አንተ ከመጽሐፍ ቅዱስ ራሱ ውጪ ይሆንክ ነው። አይ አልወጣሁም። አንድ ጥያቄ ልጠይቅህ። አልወጣሁም። አንድ ጥያቄ ልጠይቅህ። ማስረጃ አለ። እሺ አንድ ጥያቄ ልጠይቅህ። እሺ